ምንም ነገር ለማድረግ ፍላጎት አጣችሁ ሰነፍ ሆናችሁና ግራ ገብቷችሁ ያውቃል? ይህንን ነገር በአንድ ነገር ዛሬውኑ እንደምታስተካክሉ ታረጋግጥላችኋለሁ። ዛሬ ላካፍላችሁ የፈለኩት ከስንፍና ወጥታችሁ ተነሳሽነትን አግኝታችሁ በህይወታችሁ ላይ እውነተኛ ለውጥን የምታመጡበት አንድ ሚስጥር ነው። ጠዋት በድካም የምትነሱ ከሆነ ለሰዓታት ስልካችሁን የምትነካኩ ከሆነ ነገ ስራዋለሁ ያላችሁ አንድን ስራ ለነገ የምታስተላልፉ ከሆነ ይህ የእናንተ ችግር አይደለም። ትልቁ ችግር ያለው እናንተ ስራዎችን እንዴት አድርጋችሁ መስራት እንደምትችሉ ባለማወቃችሁ ነው። ዛሬ የምነግራችሁ አንድ ቴክኒክ ግን ይህንን ስራ ባጭሩ እንዴት አድርጋችሁ መስራትና በቀላሉ ስራዎችን ቶሎ በፍጥነት እንዴት መስራት እንደምትችሉ የሚያስረዳችሁ አንድ ቴክኒክ ነው። ይህ ቴክኒክ አንድን ስራ ስትጀምሩ ደረጃውን በጣም ዝቅ አድርጎ መጀመር ወይም ደግሞ ላውሪንግ ዘባር ይባላል። ስለዚህ በህይወታችን ውስጥ ያለው ትልቁ ነገር አንድን ነገር መስራት ሳይሆን መጀመር ነው። ስለዚህ ብዙዎቻችን በህይወታችን ላይ በተለያዩ ነገሮች ላይ አዲስ ነገር ወይም ደግሞ የሆነ ስራ የምንሰራበትን መንገድ ስናገኝ መጀመሪያ ለመጀመር ነው የምንፈራው። ስራውን መስራት እንዳለብን እናውቃለን፣ ግን እንዴት መጀመር እንዳለብን ብዙ ሐሳብ እናወጣለን፣ እናወርዳለን። ግን ነገሩን ካሰብነው በቀላሉ አንድን ስራ የምንጀምርበት ቴክኒክ ደረጃውን በጣም ዝቅ አድርጎ መጀመር ማለት ነው። ይህንን በአንድ ምሳሌ ላስረዳችሁ። ለምሳሌ እናንተ አንድ የዩቲዩብ ቻናል መክፈት ፈልጋችኋል ብለን እናስብ። ዩቲዩብ ቻናል ከፍታችሁ በዩቲዩብ ላይ ቪዲዮዎችን እየሰራችሁ ሌሎችን እያስተማራችሁ እናንተም ገንዘብ ማድረግ ፈልጋችኋል ብለን እናስብ። ስለዚህ ስታስቡት የሆነ ሰው 500፣ 600 ኦር ደግሞ 1000፣ 100,000 ሰብስክራይበር የደረሱ ከናንተ ቆይተው የጀመሩ ብዙ ክሬተሮች አሉ። ከዛ እናንተ እነሱን ታስቡና ገና አሁን እኔ ካሜራ እንትን ብዬ ስልኬን አምጥቼ ኮምፒውተር ገዝቼ ብዙ ነገሮችን አድርጌ ነው የምጀምረው እንዲህ ብላችሁ ታስቡና ምን ታረጉታላችሁ? ያንን ስራ በጣም አክብዳችሁ ታዩታላችሁ። ከዛም በኋላ ለመጀመር አቅም ታጣላችሁ። መጀመር እንዳለባችሁ እኮ ታስባላችሁ፣ ግን ያንን ስራ ሳትጀምሩት በፊት ግን በአይምሯችሁ ብዙ ነገሮችን ትስላላችሁ። አሪፍ ስልክ ያስፈልገኛል፣ ኮምፒውተር ያስፈልገኛል፣ ማይክ ያስፈልገኛል፣ ካሜራም ያስፈልገኛል ብላችሁ ያንን ነገር በጣም አክብዳችሁ ታዩታላችሁ። ያ ምን ያደርጋል? ያንን ስራ ሳትጀምሩት ገና ተስፋ እንድትቆርጡና ዛሬ ነገ ጀምሯለሁ እያላችሁ ለነገ እንድታዘገዩት ያደርግባችኋል። ግን እናንተ ማድረግ ያለባችሁ አንድ ቴክኒክ ምንድነው? ደረጃውን በጣም ዝቅ አድርጋችሁ መጀመር። ለምሳሌ የዩቲዩብ ቻናል መጀመር ከፈልጋችሁ የመጀመሪያ ምንድነው የሚያስፈልጋችሁ? እናንተ መስራት ስለምታስቡት አይዲያ ምንድነው? ስለዚህ ዛሬ የመጀመሪያው ቀን ላይ መስራት ስለምታስቡት አይዲያ ብቻ ታስባላችሁ። አንድ ነገር ዛሬ የምሰራው ስለ ቴክኖሎጂ ነው ወይም ደግሞ ዛሬ የምሰራው ስለ ምግብ አሰራር ነው ብላችሁ የመጀመሪያ ቀን ያቺን ነገር ብቻ ታስባላችሁ። ሌላ ምንም የምታረጉት ነገር የለም። የመጀመሪያዋ ምንድነው? ስለምትሰሩት ስራ ታስባላችሁ። አሁን በሰጧችሁ ኤግዛምፕል መሰረት የምትሰሩት የዩቲዩብ ቻናል ከሆነ ስለምትሰሩት የዩቲዩብ ቻናል ምን እንደምትሰሩ የመጀመሪያው ቀን ታስባላችሁ። በቃ የምታረጉት ያንን ብቻ ነው። እኔ ስለ ቴክኖሎጂ እሰራለሁ፣ እኔ ወይም ደግሞ ሌሎችን የሚያስተምር ምግብ እንዴት እንደምሰራ አስተምራለሁ፣ ኦር ደግሞ እናንተ ጎበዝ በሆናችሁበት ነገር እኔ ይህንን ነገር እንዴት እንደማስተምር በዚህ መንገድ አድርጌ እሰራለሁ ብላችሁ ታስባላችሁ። የመጀመሪያው ቀን ስራ እሱ ነው። ሌላ ምን የምታረጉት ነገር የለም። ከዛ በቀጣዩ ቀን ደግሞ ምን ታረጋላችሁ? ሌላ ደግሞ አንድ ስራ። ስለዚህ የምትሰሩትን ነገር አሰባችሁ። ከዛም በኋላ በቀጣይ የሚያስፈልገኝ ነገር ምንድን ነው? በድምጻችሁ ከሆነ የምትሰሩት ምን ያስፈልጋችኋል? ማይክ ያስፈልጋችኋል ወይም ደግሞ ስልክ ያስፈልጋችኋል። ስለዚህ የምትሰሩበትን ማይክ እንዴት አድርጋችሁ ማግኘት እንደምትችሉ ወይም ደግሞ ስልካችሁ ላይ በቀላሉ እንዴት አድርጋችሁ ሪከርድ ማድረግ እንደምትችሉ የተለያዩ አፕሊኬሽኖችን ዳውንሎድ አድርጋችሁ እንዴት አድርጋችሁ ሪከርድ ማድረግ እንደምትችሉ በሁለተኛው ቀን ታስባላችሁ ማለት ነው። ሌላ ምንም የምታስቡት ነገር የለም። የምታስቡት ምንድነው? ያቺን ነገር እንዴት አድርጌ ድምፄን ሪከርድ አደርጋለሁ። አቅም ካላችሁ ማይክ ስለምትገዙት ማይክ ታስባላችሁ። አቅም ደግሞ ከሌላችሁ ደግሞ በስልካችሁ ከሆነ ሪከርድ የምታደርጉት ስልኬ ላይ ሪከርድ ለማድረግ የሚያስፈልገኝ አፕሊኬሽን ምንድነው? የሚያስፈልጋችሁ አፕሊኬሽን ምንድነው? ወይስ ደግሞ ስልካችሁ ላይ የራሱ አፕሊኬሽን ካለ እሱን ከፍታችሁ እንዴት እንደሚሰራ ቼክ ማድረግ። በቃ ይሄንን ነው የምትሰሩት። ምን እያደረጋችሁ መጣችሁት? ስራውን እያቀለላችሁት መጣችሁ። ያኔ መጀመሪያ ያሰባችሁት ብዙ ነገር በአንድ ጊዜ ማድረግ አለብኝ ብላችሁ ያሰባችሁትን ምን ታረጋላችሁ? ደረጃውን በጣም ዝቅ ታደርጉታላችሁ። አሁን እኔ በሰጧችሁ ኤግዛምፕል መሰረት ምን አደረጋችሁት? ዝቅ አደረጋችሁት። በቀጣይ ቀን ደግሞ ስለምን ታስባላችሁ?
ኮምፒውተር ከሆነ የሚያስፈልጋችሁ በኮምፒውተራችሁ እንዴት አድርጋችሁ መስራት እንደምትችሉ። ከዛ በቀጣይ እንደዛ ያደርጋችሁ ምን ታደርጋላችሁ? ስራዎችን ከፋፍላችሁ በጣም ዝቅ ባለ ደረጃ ታስቡታላችሁ፣ ትጀምሩታላችሁ ማለት ነው። ስለዚህ እንደዚህ ያደርጋችሁ ለአንድ ሳምንት ለ15 ቀን የሚያስፈልጋችሁን ነገሮች ካዘጋጃችሁ በኋላ መጀመር ምን ይሆናል? ቀላል ይሆናል ማለት ነው። መጀመር ቀላል ይሆናል። ብዙ ጊዜ ግን አንድን ነገር ለመጀመር ስናስብ ያንን ነገር በመጀመራችን የምናደርጋቸውን ብዙ ነገሮች እናስባለን። ለምሳሌ በሌላ ኤግዛምፕል እንኳን ስፖርት መስራት ፈልጋችኋል እንበል። በህይወታችሁ ውስጥ ስፖርት መስራትን ልምድ ማድረግ ፈልጋችኋል፣ ግን ደግሞ ስፖርት መስራት ከባድ ሆኖ ይታያችኋል። ስለዚህ ይህንንም ምን ታደርጉታላችሁ? ቀለል አድርጋችሁ ትጀምሩታላችሁ። በመጀመሪያው ቀን እንደ ነገ ስፖርት የምትሰሩ ከሆነ ልብሳችሁን ብቻ አዘጋጅታችሁ ደሩ። ዛሬ ልብሳችሁን አዘጋጅታችሁ ደሩ፣ ምንም ነገር አታደርጉ። ከዛም በኋላ ነገ ደግሞ ሲደርስ ምን ታደርጋላችሁ? ያዘጋጃችሁትን ልብስ በደንብ አስተካክላችሁ ጫማችሁን፣ ሁሉን ነገር ሴታፕ አድርጋችሁ አልጋችሁ ጋር አስቀምጡት። ያ ምንድን ነው? ስራውን አቀልላችሁት ማለት ነው። ከዛ በሶስተኛው ቀን ያዘጋጃችሁትን ልብስ ለብሳችሁ መንቀሳቀስ፣ ወክ ማድረግ ጀምሩ። የመጀመሪያው ቀን ከባድ ስፖርት ለመስራት አታስቡ፣ ወክ አድርጉ። ወጣ ብላችሁ መንገድ ላይ ሊሆን ይችላል፣ ቤታችሁ አቅራቢያ ወክ አድርጉ። ያ የመጀመሪያው ስቴፕ ነው። በቃ ምን አደረጋችሁ? ስፖርቱን ለመስራት ቀለል አድርጋችሁ ጀመራችሁ። ከዛም በኋላ ቀስ በቀስ ምን ታደርጉታላችሁ? የምትሰሩትን ስፖርት እያሳደጋችሁ ትሄዳላችሁ ማለት ነው። ስለዚህ ይሄ ትልቁ ቴክኒክ አንድን ስራ ለመጀመር የምንጠቀመው ስራውን ምን ማድረግ? ዝቅ አድርጎ መጀመር፣ ላወሪንግ ዘባር ይባላል። ስለዚህ ብዙዎቻችን ማንኛውንም አይነት ቢዝነስ ሊሆን ይችላል፣ ስራ ሊሆን ይችላል፣ ኢቭን አዳዲስ በህይወታችን ላይ መጀመር የምንፈልጋቸው ልምዶች ሊሆኑ ይችላሉ። ስለዚህ እነዛን ነገሮች ለማድረግ ስንጀምር መጀመሪያ ስራውን በቀላል ደረጃ መጀመር፣ በቀላል በቃ ዝቅ አድርጋችሁ ጀምሩት። ስፖርት ለመስራት ከፈለጋችሁ ዝቅ አድርጋችሁ ጀምሩት። እኔ በነገርኳችሁ መሰረት ደግሞ ዩቲዩብ ቻናል መስራት ከፈለጋችሁ ደግሞ ዝቅ አድርጋችሁ ጀምሩት። በቃ መጀመሪያ የሚያስፈልጋችሁ ነገር ምንድናችሁ? ከትንሹ ጀምሩ። ከዛ ቀስ ቀስ ያላችሁ ወደ ሀቢት ውስጥ ስትገቡ ልምድ እያደረጋችሁ ስትሄዱ ምን ያደርጋችሁ ትሄዳላችሁ? ያንን ስራ እያሳደጋችሁት ከፍ እያደረጋችሁት ትቀጥላላችሁ ማለት ነው። ስለዚህ እኔ ይህንን ለሁላችሁም ሪኮሜንድ ማድረግ እፈልጋለሁ። እናንተ እሰራዋለሁ ብላችሁ ያሰባችሁትን ነገር ሁላችሁም ባይምሯችሁ አስቡ። በዚህ ክረምት የሆነ ስራ ባይምሯችሁ የሚዞር እንዲህ ብጀምር እንዲህ ቢሰራ ብላችሁ የምታስቡት ነገር ካለ ያንን ስራ ምን አድርጉት? ዝቅ አድርጋችሁ ጀምሩት። በቃ ደረጃውን በጣም ዝቅ አድርጉት። መጽሐፍ ማንበብ ከፈለጋችሁ በቀን 10 ፔጅ መጽሐፍ ለማንበብ አትሞክሩ። በቃ የመጀመሪያው ቀን መጽሐፉን አምጥታችሁ ቴብላችሁ ላይ ወይም ደግሞ ሶፋችሁ ጋር ቁጭ አድርጉት፣ አታንብቡት። በቃ የመጀመሪያው ቀን ስራችሁ እሱ ነው። ከዛ ሁለተኛው ቀን ላይ ደግሞ ምን ታደርጋላችሁ? የመጀመሪያውን ገጽ 1 ፔጅ አንብቡ። በቃ የመጀመሪያውን ፔጅ ብቻ 1 ፔጅ ብቻ አንብባችሁ አስቀምጡት። ከዛ በሁለተኛው ቀን ምን ታደርጋላችሁ? 2 ፔጅ ትጨምራላችሁ። 3 ፔጅ፣ 4 ፔጅ እያደረጋችሁ ቀስ በቀስ ወደ ሞሽን ውስጥ ትገባላችሁ። ከዛ ያ ሞሽን ምን ያደርጋል? ሞመንተም ውስጥ ያስገባችኋል፣ እንቅስቃሴ ይፈጠራል። ከዛ ስራውን ቀስ በቀስ ምን ታደርጉታላችሁ? እየተላመዳችሁ ትሄዳላችሁ። ከዚሁ ጋር ደግሞ አያይዤ ልነግራችሁ የምፈልገው ሌላ ደግሞ አንድ በጣም አስፈላጊ ነገር አለ። ይሄም ምንድነው? ዘ 5 ሚኒት ሩል ይባላል፣ ወይም ደግሞ የ5 ደቂቃ ህግ። ይሄ ደግሞ ብዙዎቻችን አንድን ስራ ለመጀመር ካሁኑ ልንጠቀሙ የሚገባ ትልቅ የሆነ ቴክኒክ ነው። ምክንያቱም አንድን ስራ ገና ከመጀመራችን በፊት አይምሯችን ይወጠራል፣ ወይም ደግሞ ያንን ስራ ልሰራው ነው ብሎ ገና ሳትጀምሩት ስራውን ድካም ይሰማችኋል። ስለዚህ ልክ እንደዚህ አይነት ነገር በሚሰማችሁ ሰዓት ይሄንን ቴክኒክ ተጠቀሙ። ለምሳሌ አሁን በሰጧችሁ ኤግዛምፕል መሰረት መጽሐፍ ማንበብ ከፈለጋችሁ ለ5 ደቂቃ ብቻ መጽሐፉን አነባለሁ ብላችሁ ለአይምሯችሁ ተነግሩታላችሁ። 5 ደቂቃ ብቻ። ስለዚህ ያንን መጽሐፍ አነሳችሁት፣ 1 ፔጅ ከሆነ ገልጣችሁ 5 ደቂቃ ብቻ ታነባላችሁ። 5 ደቂቃ አንበባችሁ ታስቀምጡታላችሁ። ምን ያደርጋል? ያቺ 5 ደቂቃ አይምሯችን 5 ደቂቃ ትንሽ ናት፣ ምንም ቀላል ናት፣ ይቺንማ እሰራታለሁ ብሎ አይምሯችሁን እንዲያስብ ማድረግ ትችላላችሁ። ልክ የአይምሯችሁ ወደዛ ማሰብ ውስጥ ገብቶ አክቹዋሊ ስራውን መስራት ሲጀምር ግን ቀስ በቀስ ምን ይሆናል? ወደ ስራው ይገባል፣ ወደ ስራው እየሰመጠ ይገባል። ስራውን መስራት ትጀምራላችሁ ማለት ነው። ስለዚህ ልክ እንደዚህ ማንኛውንም አይነት ስራ ለምሳሌ ካልጋችሁ ላይ መነሳት ከፈለጋችሁ ወዲያውኑ ለመነሳት አታስቡ።
ብድግ ብዬ 5 ደቂቃ ተነስቼ የሆነ ስራ ሰርቼ እመለሳለሁ ብላችሁ አስቡ። ከዛም በኋላ ልክ ካልጋችሁ ላይ ተነስታችሁ ለ5 ደቂቃ ወይ አልጋችሁን አንጠፋችሁ ወይ የሆነ ነገር ሰርታችሁ እመለሳለሁ ስለምትሉ አይምሯችሁ ያቺን ነገር መጀመሩን ብቻ ነው የሚያስበው። ስለዚህ አይምሯችን እያንዳንዱን ነገር ወደ ተነሳሽነት አስገብተን ያንን ስራ መስራት መጀመር ነው ከኛ የሚጠበቅብን። ስለዚህ ማንኛውንም አይነት ነገር ለመስራት ስታስቡ ያንን ነገር ለ5 ደቂቃ ሰራዋለሁ ከዛ በኋላ አቆማለሁ ብላችሁ ጀምሩ። ይሄ ኢንተርናሽናሊ ሪኮግናይዝድ የሆነ ትልቅ ህግ ነው። የ5 ደቂቃ ህግን በየትኛውም ነገር ላይ አንድን ስራ ለመጀመር ያሰለቸኛል፣ ያደክመኛል ብላችሁ የምታስቡትን ነገር ለ5 ደቂቃ ብቻ ሰራዋለሁ ከዛ በኋላ አቆማለሁ በሉት። አይምሯችሁ ያንን ነገር ተደርቶ ለ5 ደቂቃ ይጀምራል። ከዛ በኋላ ግን ሳታስቡት እናንተ ረጅም ደቂቃ ያንን ስራ ትሰሩታላችሁ ማለት ነው። እነዚህን 2 ነገሮች በህይወታችሁ ላይ ስራዎችን ለመጀመር ብትተገብሯቸው አንድን ነገር ዝቅ አድርጎ መጀመር፣ ስራውን ዝቅ አድርጎ መጀመርና ስራውን ደግሞ ስትጀምሩ ደግሞ ለ5 ደቂቃ ብቻ ሰራውና ከዛም በኋላ አቆመዋለሁ የሚለውን ህግ አሁን ልትጀምሩት ባሰባችሁት ስራ፣ ልትጀምሩት ባሰባችሁት ልምድ ኦር ደግሞ ልትማሩት በምትፈልጉት ስኪል ላይ ካሁኑ ተግባራዊ አድርጉት። በእርግጠኝነት ቶሎ ወደ ሞሽን ውስጥ ወደ እንቅስቃሴ ውስጥ ገብታችሁ ውጤት እንደምታመጡበት እርግጠኛ ነኝ። ስለዚህ እስካሁን ድረስ ቪዲዮውን ከተከታተላችሁት ምን ያህል እንደተረዳችሁና ይሄ ሐሳብ ያቀረብኩላችሁ ሐሳብ እንደገባችሁ በኮሜንት ላይ ግለጹልኝ። እንዲሁም ደግሞ ያቀረብኩላችሁን ሐሳብ ከወደዳችሁት ለሌሎች ሼር አድርጉት እንዲጠቀሙበት። ለቻናላችን ደግሞ አዲስ ከሆናችሁ ሊዮ ቼንጅ ቻናልን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ። እንደዚህ አይነት አስተማሪ አነቃቂ የሆኑ ቪዲዮዎችን ሁሌም እለቅላችኋለሁ። በቀጣይ ቪዲዮ ደግሞ ጊዜያችሁን የምታባክኑ ከሆነ ጊዜያችሁን በአግባቡ የማትጠቀሙ ከሆነ እነዚህን 3 ህጎች አሁኑን አውቃችሁ በህይወታችሁ ላይ ተግባራዊ ማድረግና ጊዜያችንን በአግባቡ ተጠቅመን ውጤታማ ስራ እንዴት መስራት እንደምትችሉ በዚህ ቪዲዮ አሳይቻለሁ። ይህን ቪዲዮ ተከታተሉና ትልቅ ቁም ነገር ታገኙበታላችሁ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።